ፍጥረታዊ ለሆኑ ሰዎች መንፈሳዊ ነገር በጣም ሩቅ ነው። መንፈሳዊ የሆኑ ሰዎች ደግሞ ከፍጥረታዊ ነገር ሩቅ ናቸው። ለዛ ነው ፍጥረታዊ የሆኑ ሰዎች እኛ የምናወራ አይገባቸውም። መንፈሳዊውን እኛ ደግሞ እነሱ የሚያወሩት አይገባንም። ሰው ስትሆኑ የሚረዳችሁ ሰው ጥቂት ነው። ብዙ ሰው መንፈሳዊ ስላልሆነ እናንተ የምትናገሩት ሐሳብ፣ እናንተ የምታደርጉት ድርጊት፣ እናንተ የምትከውኑት ነገር እሱን የሚረዳ ሰው ጥቂት ነው። ቢኮዝ ብዙ ሰው መንፈሳዊ ሰው ስላልሆነ ፍጥረታዊ ነገር ብታደርጉ ሙሉ ዓለም ይረዳቸዋል። ቢኮዝ ሙሉ ዓለም እንደዛ ስለሆነ መንፈሳዊ ሰዎች የሚያደርጉት ድርጊት ለፍጥረታዊ ሰዎች ሞኝነት ነው። ፍጥረታዊ ሰዎች የሚያደርጉትን ድርጊት ደግሞ የሞኝነት ነው ለመንፈሳዊ ለሆኑ ሰዎች። መንፈሳዊ ሰው ስትሆኑ አንድ ጊዜ ጠላት አቁስሏችኋል ማለት ጦርነቱ አልቋል ማለት አይደለም። እስካልጨረሳችሁ ድረስ እሱ አያቆምም። ማድረግ ያለባችሁ ምንድነው? እጃችሁም እግራችሁም እየደማ እንደምንም ጥርሳችሁን ነክሳችሁ ብድግ ብላችሁ መዋጋት ነው ያለባችሁ። እናንተ የእግዚአብሔር ወታደሮች ናችሁ። በእግዚአብሔር መንግስት ውስጥ ወታደሮች ናችሁ። ቆስላችሁ ጦርነቱን የምታቆሙት ከሆነ እናንተ ላይ የተኮሰው አካል እናንተን ሳይገላችሁ ጦርነቱን አያቆም። ጦርነቱን የሚጨርሰው እናንተን ገሎ ነው። በመንፈሳዊ ጦርነትና እንቅስቃሴ ህይወት ውስጥ አንድ ጊዜ አንድ ቦታ ስትነደፉና ስትቆስሉ ያ ስፍራ የመጨረሻችሁ አይሆን። ቆስላችሁን እንደምንም በጨርቅ ሸፍናችሁም ቢሆን ድጋሚ በድግ ብላችሁ መተኮስ ጀምሩ። መንፈሳዊ ውጊያ ውስጥ ከሆነ ያላችሁት በጤንነታችሁ መንፈሳዊ ውጊያ ካለባችሁ፣ በስራችሁ መንፈሳዊ ውጊያ ካለባችሁ፣ በትዳራችሁ መንፈሳዊ ውጊያ ካለባችሁ ውጊያውን በስጋና ደም ብቻ አታድርጉት። ፋስቲንግ ጨምሩበት። ድምጽ ባለበት ስፍራ ላይ በሙሉ ትናንትና ጉልበታችሁ 20 ከነበረ ዛሬ 20 አይሆንም፣ 40 ይሆናል፣ 60 ይሆናል፣ 100 ይሆናል። ለዛ ነው ሁሉ ጊዜ በምትደክሙበት ሰዓት መጀመሪያ የምትጠይቁት ጥያቄ ምንድነው? ሁሉ ጊዜ በመንፈሳዊ ነገር በምትደክሙበት ሰዓት በምትዝሉበት ሰዓት ነብይ ይናፍቃችኋል። የእግዚአብሔርን ድምጽ መስማት ትፈልጋላችሁ። ድምጹን በምትሰሙበት ሰዓት ፕሬዘንስ መገኘቱ ስላለ በዛ ድምጽ ውስጥ አልቅሱ ይላችኋል፣ እንባምባ ይላችኋል፣ እንደ ስካር ያደርጋችኋል። አፍተር ዛት ልፍስፍስ ሆናችሁና ባዶ ሆናችሁ የመጣችሁ ሰዎች ጥንካሬ ታገኛላችሁ፣ ጉልበት ታገኛላችሁ፣ ኃይል ታገኛላችሁ፣ አቅም ታገኛላችሁ። መንፈሳዊ ላልሆኑ ሰዎች ፍጥረታዊ ለሆኑ ሰዎች የመንፈሳዊ ዓለምና መንፈሳዊነት ለነሱ እጅግ በጣም ሩቅ ነው። እነሱ ከመንፈሳዊ ነገር እጅግ በጣም ሩቅ ናቸው። መንፈሳዊ ያልሆኑ ፍጥረታዊ ሰዎች እጅግ በጣም ሩቅ ናቸው። ሰዎች ቸርች ውስጥ ናቸው ማለት መንፈሳዊ ናቸው ማለት አይደለም። ሰዎች ስቴዲየም ገብተዋል ማለት ኳስ የተጫወቱ ነው ማለት አይደለም። አንዳንዶች ተመልካች ናቸው። ስቴዲየም የገባ በሙሉ ኳስ አይጫወትም። ሰዎች ቸርች ናቸው ማለት መንፈሳዊ ናቸው ማለት አይደለም። መንፈሳዊ ስፍራ መገኘት መንፈሳዊ አያስብልም። ስቴዲየም ውስጥ መገኘት ልክ እንደዛው ኳስ ተጫዋች እንደማያስብል፣ አንዳንዶች ስቴዲየም ውስጥ ገብተው ተመልካች ናቸው። አንዳንዶች ቸርች ውስጥ መጥተውም እንደዛው ናቸው። የሚደረገው ነገር ተአምራቱ፣ ሚራክሉ ኤቭሪቲንግ ይገርማቸዋል እና እናንተን እንደ ልዩ ፍጥረት ያስቧቸዋል፣ እንደ ልዩ ፍጥረት። ምክንያቱም መንፈሳዊ ነገር ለነሱ በጣም ሩቅ ነው። እጅግ በጣም ሩቅ ነው። ለዛ ነው ብዙ ሰው ጥያቄ ሆነበታል። ይሄ ነገር እውነት ነው? ይሄ ነገር እንደዚህም አይነት ሰው በዚህ ምድር ላይ አለ? እንደዚህ አይነት ሰዎች እዚህ ምድር ላይ አለ? ሲላው ድረስ እግዚአብሔር ሲናገር ጆሮአቸው ተከፍተው የሚሰሙ ሰዎች አሉ። ሲላው ድረስ አይናቸው ተከፍተው የሆነ ቦታ ተሸውደን አይደለም? የብዙ ሰዎች ጥያቄ ነው። ምክንያቱም ብዙ ሰው መንፈሳዊ አይደለም። ፍጥረታዊ ለሆኑ ሰዎች መንፈሳዊ ነገር በጣም ሩቅ ነው። ከመንፈሳዊ ነገርም እጅግ በጣም ሩቅ ናቸው። መንፈሳዊ የሆኑ ሰዎች ደግሞ ከፍጥረታዊ ነገር ሩቅ ናቸው። ለዛ ነው ፍጥረታዊ የሆኑ ሰዎች እኛ የምናወራ አይገባቸውም። መንፈሳዊ የሆን እኛ ደግሞ እነሱ የሚያወሩት አይገባንም። መንፈሳዊ የሆን እኛ እነሱ የሚያወሩት አይገባንም። ምን እያሉ እንደሆነ አንረዳም። sometimes መንፈሳዊ ሰው ስትሆኑ የሚረዳችሁ ሰው ጥቂት ነው። ምክንያቱም ብዙ ሰው መንፈሳዊ ስላልሆነ እናንተ የምትናገሩት ሐሳብ፣ እናንተ የምታደርጉት ድርጊት፣ እናንተ የምትከውኑት ነገር እሱን የሚረዳ ሰው ጥቂት ነው። ቢኮዝ ብዙ ሰው መንፈሳዊ ሰው ስላልሆነ ፍጥረታዊ ነገር ብታደርጉ ሙሉ ዓለም ይረዳቸዋል። ቢኮዝ ሙሉ ዓለም እንደዛ ስለሆነ እናንተ ልክ ደግሞ እንደዛው በተቃራኒ እናንተ በተቃራኒ ፍጥረታዊ ሰዎች የሚያደርጉት ድርጊት አይገባችሁ። ምሳሌ በፊት በአንዳንድ ሰፈሮች እዚህ አዲስ አበባ በማልፈበት ታይም ላይ ሰዎች ሲኒማ ቤት ለመግባት 1 ሰዓት ተኩል 2 ሰዓት ረጅም ሰልፍ ሲሰለፉ ይገርመኝ ነበር። ሰው እንዴት ሲኒማ ቤት ለመግባት 2 ሰዓት ይሰለፋል? ሰው እንዴት ሲኒማ ቤት ከዛስ መሰልፉ ብቻ አይደለም የሚገርመኝ፣ እንዴት ሰው ስክሪን ላይ አፍጥጦ 2 ሰዓት ይቆማል? ለነሱ ኖርማል፣ ለኔ ነው ኖርማል ያለው ነው።
ክብር ለኢየሱስ ይሁን። አፍተር ዚስ እናንተ የምታደርጓቸው ነገሮች ለሌሎች ሰዎች ኖርማል እንዳይሆኑ ጸልያለሁ። ሌሎች ሰዎች ከመረዳት አቅማቸው በላይ እንዲሆኑ ጸልያለሁ። ከመረዳት አቅማቸው በላይ እንዲሆኑ ጸልያለሁ። አንድ የማቀው የእግዚአብሔር ሰው አለ አሌክስ ዋል የሚባል እና አንዴ እሱ የሚያገለግልበት ቤተክርስቲያን ውስጥ አንድ በዊልቸር የሚሄድ ሰው ፕሮግራሙ ላይ ይዘውለት መጡ እና ፕሮግራሙ ላይ ይዘውለት ሲመጡ ያ ሰውየው በዊልቸር የተገፋ የመጣው ሰውዬ ከሆስፒታል ነው ዳይሬክት የመጣው እና ዶክተሩ ነው ይዞት የመጣው። ዶክተሩ ይዞት መጣ። ህዝብ ፊት ፓስተር ዋሌ አነሳው፣ ብድግ በላለው በእጁ አነሳው። ሰውየውን ከዊልቸር ላይ ለቀቀው። ሲለቀው እጅግ በጣም በማሰቃቂ ሁኔታ ሰውየው ወደቀ። ዶክተሩ ጮኸ። ዋለ ዶክተሩ እንዴት ሰብአዊነት አይሰማህም? እንዴት ብዙ ጮኸ። ከዛ ፓስተር ዋሌ አንተ ስላልቻልክ ነው አይደል ለዚህ መጣው አለው። አዎ አንተ የቻልከው ሞክራል፣ እኔ ደግሞ እየሞከርክ ነው አለው። አንተ ሞክረህ ሰውየውን አልፈወስከው፣ እኔ ደግሞ ሞከራለሁ ሰውየውን ለመፈወስ አለው። ከዛ ለሁለተኛ ጊዜ ፓስተር ዋሌ ለቀቀው። አሁንም ተነሳለሁ፣ ሩጥ፣ ተንቀሳቀስ ምናምን አለውና ፍርሃትን ካንተ ላይፍ ላይ ያስወግዳለሁ። ሰውየውን አነሳው፣ ለቀቀው። ሰውየውን ሲለቀው ሰውየው አሁንም መቆም አይችልም። ሰውየው አሁንም ባልሰቃቂ ሁኔታ ወደቀ። አሁንም ዶክተሩ ጮኸ። ዶክተሩ ሲጮህ ፓስተር ዋሌ አሁንም ተቆጣው ዶክተሩን። አንተ ድርጊትህን በምታደርግ ሰዓት የተናገረ ሰው የለም፣ እኔም ደግሞ የራሴን ሙከራ እያደረግኩ ነው፣ ጸጥ ብላለሁ። ዶክተሩ ተነጫንጭ ምናምን አሸሮች አስቆሙት። ሶስተኛ ላይ ዶክተር ዋሌ ያነሳውና ለቀቀው። ሶስተኛ ላይ ሰውየው ቆመ። ፓስተሩ የሚያደርገው ድርጊት ዶክተሩ አይገባውም። እናንተ የምታደርጓቸው ድርጊቶች ባላምሮ የሆኑ ሰዎች እንዳይገባቸው ጸልያለሁ። ከመረዳት አቅማቸው በላይ እንዲሆን ጸልያለሁ። ከመረዳት አቅማቸው በላይ እንዲሆን ጸልያለሁ። ኢኮኖሚስቶች እንዳይገባቸው ጸልያለሁ። ተማርን የሚሉ ሰዎች እንዳይገባቸው ጸልያለሁ። ተረዳን የሚሉ ሰዎች እንዳይገባቸው ጸልያለሁ። እንዳይገባቸው በኢየሱስ ስም ኃይል ጸልያለሁ። እንዳይገባቸው በኢየሱስ ስም ኃይል ጸልያለሁ። እንዳይገባቸው 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 በኢየሱስ ስም ኃይል ጸልያለሁ። ክብር ለኢየሱስ ይሁን። መንፈሳዊ ሰዎች የሚያደርጉት ድርጊት ለፍጥረታዊ ሰዎች ሞኝነት ነው። ፍጥረታዊ ሰዎች የሚያደርጉትን ድርጊት ደግሞ የሞኝነት ነው ለመንፈሳዊ ለሆኑ ሰዎች። ክብር ለኢየሱስ ይሁን። ሳምታይምስ ሰው በሙሉ የሚያደርጋቸው ኖርማል ድርጊቶች፣ ሰው ሁሉ የሚያደርጋቸው ድርጊቶች ሰው እንዴት እንደዚህ ያደርጋል ብላችሁ ተደንቃችሁ አታውቁም? ኤቭሪዋን ያደርገዋል እኮ ከእናንተ ውጭ። ኤቭሪዋን ሁሉም ሰው ያደርገዋል ከእናንተ ድርጊት ውጭ፣ ከእናንተ ውጭ ሁሉም ሰው ያደርገዋል። ለዛ ነው አንድ ጊዜ አንድ ማቀው አገልጋይ ቲቢ ጆሹዋ ጋር ሄደ። ቲቢ ጆሹዋ ጋር ሄደና እያለቀሰ ቲቢ ጆሹዋ ጋር ደረሰ። የሱ መንፈሳዊ ልጅ ነው እና አብረውት ህብረት ሲያደርጉ የነበሩ ወንድሞቹ አውግዘውት ከቸርች አባረውት ይከፍሉለት የነበረውን የቤት ኪራይ አስቆመውበት ምናምን እያለቀሰ በብዙ መከራና ጭንቅ ነው እሱ ጋር የደረሰው። በብዙ መከራና ጭንቅ ሁሉም ጀርባውን ሰጥተውት ቤተክርስቲያን ደሞዙን ከልክላው ከቸርች አባረውት ምናምን ነው እንትን ያለው፣ ምክንያቱም በአገልግሎቱ ምክንያት። እና ቲቢ ጆሹዋ ጋር ሲደርስ ቢሮ ቁጭ በላለው። ቢሮ ቁጭ አለ። መንፈሳዊ ልጅ ነው። ማውራት ሲጀምሩ ያለውበት ስፍራ ላይ ሁሉም ሰው እየተቃወመኝ ነው። ይከፍሉኝ የነበረውን ደሞዝ አቋርጠዋል። ልጆቼ በረሃብ ላይ ናቸው። ሁሉም ሰው እያሳደደኝ ነው አለው። ከዛ እንደዛ ሲለው እሱ የጠበቀው ቲቢ ጆሹዋ አብሮት የሚያለቅስን ይመሰለው። ቲቢ ጆሹዋ ዌልካም ቱ ዘ ክለብ አለው። ቲቢ ጆሹዋ ዌልካም ቱ ዘ ክለብ አለው። እኛ ወዳለንበት ክለብ እንኳን በሰላም መጣ አለው። ዩሲ ሳይኮሎጂስት ብትሆኑ አብራችሁ ታለቅሳላችሁ ስሜቱን ለመረዳት። መንፈሳዊ ሰዎች ስትሆኑ ግን ከፍጥረታዊ ስሜት እልፍ ያላችሁ ናችሁ። ለዛ ነው ዌልካም ቱ ዘ ክለብ አለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሺ ይሄን ያልካልኳችሁ ወደ እግዚአብሔር ቃል እንሂድ። ወደ እግዚአብሔር ቃል እንሂድ። መሳፍንት 20 እንከፍታለን። መሳፍንት 20 የመሳፍንት መጽሐፍ ምዕራፍ 20 ፍጥረታዊ አሁን በእነዚህ 10 ቀናቶች መንፈሳዊ ምዕራፍ 20 ቁጥር 17 መንፈሳዊ ነገራችሁ እጅግ በጣም እየታደሰና እየተቀየረ ስለሆነ
እመኑኝ እናንተ የምታደርጓቸው አንዳንድ ድርጊቶች ፍጥረታዊ ሰዎች አይገባቸውም። ፍጥረታዊ ሰዎች አይገባቸውም። ክብር ለኢየሱስ ይሁን። ከቢንያም ልጆች ሌላ የእስራኤል ሰዎች 400,000 ሰይፍ የሚመዙ ሰዎች ተቆጠሩ። ስንት ሺህ? 400,000። ሰልፈኞቹ ስንት ናቸው? 400,000 ሰይፍ ይታጠቃል። እሺ እነዚህም ሁሉ ሰልፈኞች ነበሩ። ያ ማለት 400,000 ወታደር ነበራቸው እስራኤላውያን ከቢንያም ልጆች ሌላ። የቢንያም ልጆች ሲቆጠሩ ቁጥር 18 የእስራኤልም ልጆች ተነስተው ወደ ቤቴል ወጡ። ቤቴል ማለት ወደ እግዚአብሔር ቤት። እግዚአብሔርም የቢንያም ልጆችን ለመውጋት አስቀድሞ ማን ይውጣልን ብለው ጠየቁት። እግዚአብሔርም ይሁዳ ይቅደም አለ። ማን ይቅደም? ይሁዳ። ይሁዳ ማንን ይውጋ? ቢንያምን ይውጋ። ያ ማለት ከነገዶች መካከል ማን ይቅደም? ማንን ለመውጋት? የቢንያምን ልጆች ለመግደል። እዛ እግዚአብሔር ይሁዳን አስቀድሙት አለ። እሺ ቁጥር 19 የእስራኤልም ልጆች በማለዳ ተነስተው በጊብዓ ሰፈሩ፣ ለውጊያ ማለት ነው። ቁጥር 20 የእስራኤልም ሰዎች ከቢንያም ጋር ሊዋጉ ወጡ። የእስራኤል ሰዎች በጊብዓ አጠገብ በእነርሱ ላይ ተሰልፈው ቆሙ። ቁጥር 21 የቢንያም ልጆች ከጊብዓ ወጡ። በዚያን ቀን ከእስራኤላውያን 22,000 ሰዎች ገደሉ። ስንት ሰው? እግዚአብሔር ውጡ ብሏቸው ኦልሬዲ 22,000 ሰው ፈጁ። ቢንያም ውጡ ያላቸው ግን እግዚአብሔር ነው። ማን አስቀድሙት? ይሁዳን አስቀድሙት አለ። ከዛ ኦልሬዲ ድሉ ሴኩር የሆነ መሰላቸው ወጡ። 22,000 ሰው ሞተ። ወደ ቁጥር 22 እንሂድ። ህዝቡም የእስራኤል ሰዎች ተበራቱ። 22,000 ሰዎች ከሞቱባቸው በኋላ ተበራቱ። በፊተኛውም ቀን በተሰለፉበት ስፍራ ደግመው ተሰለፉ። እሺ በፊተኛውም ቀን በተሰለፉበት ስፍራ ደግመው ተሰለፉ። ቁጥር 23 22,000 ሰው ከሞተባቸው ማለት የእስራኤል ልጆች ወጥተው በእግዚአብሔር ፊት እስከ ማታ ድረስ አለቀሱ። እግዚአብሔርም ከወንድሞቻችን ከቢንያም ጋር ልጆች ጋር ለመዋጋት ዳግመኛ እንቀርባለን ጠየቁ። እግዚአብሔርም በእነርሱ ላይ ውጡ አለ። አሁን 22,000 ሰው ሞቶባቸዋል። እግዚአብሔር ጋር ድጋሚ ያለቀሱ። አሁንም ውጡ አላቸው። እሺ ቁጥር 24 በሁለተኛው ቀን የእስራኤል ልጆች ከቢንያም ልጆች ጋር ሊዋጉ ቀረቡ። ቁጥር 25 በሁለተኛው ቀን ቢንያም ከጊብዓ በእነርሱ ላይ ወጣ። ከእስራኤል ልጆች ደግሞ 18,000 ሰዎች ገደሉ። መጀመሪያ 22,000 እነዚህ ሁሉ ሴፍ ይመዙ ነበር። ሲቪሊያን አይደለም የሞቱት ወታደሮች 40,000 ወታደር አጡ። በመጀመሪያው ጦርነት 40,000 22,000 በሁለተኛውስ 40,000። ሁለቱም ላይ ግን የሚገርመው እግዚአብሔር ውጡ ብሏቸዋል። ዛሬ ጾምና መንፈሳዊ ጦርነት ያላቸው ሚስጥር ነው የማወራው። ቁጥር 25 ላይ ሆኖ ጾምና መንፈሳዊ ጦርነት ያላቸውን ህብረት ወይም መነካካት ነው የማወራው። አንድ ጊዜ አንድ የናይጄሪያ ወታደር የነበረ አንድ ሰው ፓስተሩ ጋር ቀርቦ ሲሰጥ የነበረውን ምስክርነት ሰማሁኝ እና ቦኮ ሐራምን ለማጥፋት ቦኮ ሐራም የሚባለውን አሸባሪ ቡድን ለማጥፋት ውጊያ ወይም ሰልፍ ወጥተው ነበር እና እንደዚህ ያለ ወታደሩ በሰልፉ ላይ የነበርን ወታደሮች በሙሉ አለቁ አለ። ከሱ ውጭ በሙሉ ከዛ እኔ እግሬን ተመታው አለ። በኃይለኛ በሆነ ተኩስ እግሬን ተመታው፣ ደም እየፈሰሰ ነው አለ። አንደኛውንም እጄን አንድ ጥይት በስቶ ወጣለ። በሁለቱም አቅጣጫ ደም እየፈሰሰ ነው። እንደምንም ተንገዳግጄ አለ ቀና ስል የሆነ ያክል የቦኮ ሐራም ወታደሮች ከፊት ለፊት እየመጡ ነው አለ። ያለኝ አማራጭ አንድ ነው፣ ደም እየፈሰሰኝ እነሱ እንዲገሉኝ እድል መስጠት፣ ካልሆነ ደግሞ እንደምንም በእንደዛ ደም እየቆሰለ መዋጋት አለ። ማንም ሰው አጠገብ የለም። እንደምንም ደም እየቆሰለ አለ ጠመንጃዬን አነሳው፣ መተኮስ ጀመርኩኝ አለ። ሁሉንም ረፈረፍኳቸው አለ። አንድም የቀረ ሰው የለም። ሁሉንም ገደልኳቸው። አሁን እጄ ላይ ጠባሳው አለ፣ እግሬ ላይ ጥይቱ የፈጠረብኝ ችግር አለ። አሁን ግን በህይወት አለው አለ እና ፓስተሩም እንዳለው ታውቃላችሁ፣ አንዳንዶች ሲቆስሉ እጅ ይሰጣሉ፣ አንዳንዶች እጃቸው ሲደማ እጅ ይሰጣሉ፣ አንዳንዶች እግራቸው ሲደማ እጅ ይሰጣሉ፣ አንዳንዶች ግን ህይወታቸው እስኪሞት ድረስ ይዋጋሉ። እንደዚህ አይነት ክርስቲያን ነው መሆን ያለባችሁ። ጠላት አንድ ጊዜ ያቆሰላችሁ ሰዓት ውጊያውን የምታቆሙ ከሆነ ኦልሬዲ ያልቆላችኋል። ቆስላችኋል ብሎ ጥሎ አልፏችሁ አይሄድም፣ ገሏችሁ ነው የሚሄደው። ገሏችሁ ነው የሚሄደው።
የመጀመሪያውን ውጊያ 22 ሰው ሲሞትባቸው አሁንም ድጋሚ ተነስቷል። አሁንም ድጋሚ እንዋጋለን ያሉት። ድጋሚም ሲዋጉ 18000 ሰው ሞቱ። አሁንም ቆይ ቁጥር 26 ወደ በኋላ እንመጣለን። ለሶስተኛም ጊዜ ሰዎች ይመጣሉ፣ ለአራተኛም ጊዜ ይመጣሉ። መንፈሳዊ ሰው ስትሆኑ አንድ ጊዜ ጠላት አቁስሏችኋል ማለት ጦርነቱ አልቋል ማለት አይደለም። እስካልጨረሳችሁ ድረስ እሱ አያቆምም። ማድረግ ያለባችሁ ምንድነው? እጃችሁም እግራችሁም እየደማ እንደምንም ጥርሳችሁን ነክሳችሁ ብድግ ብላችሁ መዋጋት ነው ያለባችሁ። እናንተ የእግዚአብሔር ወታደሮች ናችሁ። በእግዚአብሔር መንግስት ውስጥ ወታደሮች ናችሁ። ቆስላችሁ ጦርነቱን የምታቆሙት ከሆነ ኦልሬዲ እናንተ ላይ የተኮሰው አካል እናንተን ሳይገላችሁ ጦርነቱን አያቆም። ጦርነቱን የሚጨርሰው እናንተን ገሎ ነው። እናንተን ገሎ ነው ጦርነቱን የሚጨርሰው። በመንፈሳዊ ጦርነትና እንቅስቃሴ የህይወት ውስጥ አንድ ጊዜ አንድ ቦታ ስትነደፉና ስትቆስሉ ያ ስፍራ የመጨረሻችሁ አይሆን። ቁስላችሁን እንደምንም በጨርቅ ሸፍናችሁም ቢሆን ድጋሚ በድግ ብላችሁ መተኮስ ጀምሩ። ለዛ ነው አንዳንድ ሰዎች ሚኒስትሪ አገልግሎት ይጀምሩና እግዚአብሔር ተናግሯቸው ይቆስላሉ፣ ከሁለት ወር በኋላ ያቆማሉ። ያ የመጨረሻቸው ይሆናል። አንድ ይቆስሏል፣ ብድግ ብለው ለመዋጋት አቅም የላቸውም። አንዳንዶች ቢዝነስ ይጀምሩና ይቆስላሉ፣ ብድግ ብለው መዋጋት አይችሉም። ምክንያቱም በአንድ ጥይት ከቆሰሉ በኋላ ብድግ ብለው እንትን አይሉ እና ይህ ወታደር ሲናገር አሁን እነሱ በህይወት የሉም አለ። እኔ በህይወት አለሁ። በህይወት ያለሁበት ምክንያት እንደምንም ህመሜን ችዬ መተኮስ ስለቻልኩ ነው። እንደዚህ አይነት ወታደር ነው መሆን ያለባችሁ። እንደዚህ አይነት ወታደር ነው መሆን ያለባችሁ። ሰይጣን ካልጨረሳችሁ አይተዋችሁም። መጽሐፍ ቅዱስ እንደዚህ ኮን ሊሰርቅ ሊያርድ መጨረሻውሳ ሊያጠፋ ሊሰርቃችሁ ይሞክራል፣ ሊያርዳችሁ ይሞክራል። የመጨረሻው ታርጌቱ ማጥፋትና መግደል ነው። ካልገደላችሁና ካላጠፋችሁ አይቆምም። ተሰረቅንና ታረድን ቆሰልን ብላችሁ ካቆማችሁ ኦልሬዲ እመኑኝ የዛን ጊዜ እጅ የሰጣችሁ ሰዓት ጠፍቷችኋል፣ ያጠፋችኋል። ማድረግ ያለባችሁ ምንድን ነው? እንደምንም ቁስላችሁ ላይ ጨርቃችሁን አስራችሁ ብድግ ብላችሁ መዋጋት ነው። ብድግ ብላችሁ መዋጋት ነው። ለዛ ነው አንዴ በቆሰላችሁበት ጉዳይ ላይ፣ አንዴ ጠላት እናንተ ላይ አቅም ባገኘበት ጉዳይ ላይ እጅ ሰጣችሁ አትቀመጡ። ምሳሌ መጽሐፍ ቅዱስ ተጽፎ ባናገኘውም በየዕለት የህይወታችን ልምድ ውስጥ የምናገራት ቃል አለች። ምን ምትል? ክርስቲያን ተስፋ አይቆርጥም እንላለን። ክርስቲያን መታወቂያው ያ ነው። ቆሰልኩ ብሎ ከውጊያ ያወጣል። ቆሰልኩ ብሎ መዋጋት አያቆምም። መዋጋት አያቆምም። መጽሐፍ ቅዱስ ለዛ ነው መልካሙን የእምነት ገድል ተጋደል ይላል። ቢኮዝ ኤቭሪዋን ሁላችንም ወታደሮች ነን። ሁለቴ አንዴ ቆስላችሁ ካቆማችሁ ስኬት ወደ እናንተ አይመጣም። መከናወን ወደ እናንተ አይመጣም። ቪክቶሪ ድል ወደ እናንተ አይመጣም። አሸናፊነት ወደ እናንተ አይመጣም። ብድግ ብላችሁ ቁስላችሁን አስራችሁ መዋጋት ጀምሩ። መዋጋት ጀምሩ። መዋጋት ጀምሩ። መዋጋት ጀምሩ። መዋጋት ጀምሩ። ውጊያውን በሁሉም አቅጣጫ ሊከፍትባችሁ ይችላል። የቆሰላችሁ ሰዓት ጋር አታቁሙት። ብድግ ብላችሁ መዋጋት ጀምሩ። ክብር ለኢየሱስ ይሁን። ለዛ ነው አገልግሎት ስትጀምሩ ስም ማጥፋቱ የመጀመሪያው ስም ማጥፋቱ ይመጣል። ኤቭሪዋን እናንተን ለማክሰል ሰይጣን አፉን ይዋሰዋል። ሰይጣን አፉን ይከራዩዋል። ባላወራችሁበት ያውሏችኋል። ባልነበራችሁበት ስፍራ ነበራችሁ ያስብላችኋል። ያላወራችሁትን አወራችሁት፣ ያልተናገራችሁትን ተናገራችሁ ትባላላችሁ። ኤቭሪዋን እናንተን ዲስግሬስ ወይም የበታችን ለማድረግ ይሞክራል። እነዚህ ቁስሎች አድምተዋችሁ ከአገልግሎት መስመር ከወጣችሁ እመኑኝ በየትኛውም ፊልድ ውስጥ ብትገቡ ሰይጣን አንዴ ከቆሰላችሁ እንደምታቆሙ ስለሚያልቅ አይሳካላችሁ። ማድረግ ያለባችሁ ምንድን ነው? ህመማችሁንና ቁስላችሁን ችላችሁ እጆቻችሁ ያሉ ጥይቶችን በሙሉ መተኮስ መቻል አለባችሁ። ውጊያውን መዋጋት መቻል አለባችሁ። መንፈሳዊ ውጊያውን መዋጋት መቻል አለባችሁ። መንፈሳዊ ውጊያውን መቀጠል መቻል አለባችሁ። የመጀመሪያው ጦርነት ላይ እግዚአብሔር ተናግሯቸዋል እኮ 22,000 ሰው
ለዛ ነው ምን እንደሚፈጠር ልንገራችሁ። አንዳንድ ጊዜ እግዚአብሔር በላይፋችሁ ላይ ሲናገር ደስተናችሁ ነው የሚናገረው። ቆስላችሁ መቅረት የናንተ ችግር ነው። ቆሰልኩ ብላችሁ ከቀራችሁ የናንተ ችግር ነው። ማን ይውጣሉት? ይሁዳ ይውጣላቸው። ይሁዳ ወጣ። ይሁዳ ጦሩን እየመራ እናሸንፋለን ጌታ ተናግሮናል እያለ ወጣ። ቡም! የመጀመሪያው ጦርነት ላይ 22 ሰሙተ። ለዛ ነው ታሸንፋላችሁ ይላችሁና በህይወት ዘመናችሁ አይታችሁት የማታውቁትን ችግሮች በሙሉ ፊት ለፊት ፌስ ማድረግ ትጀምራላችሁ። አይታችሁ የማታውቋቸው ቻሌንጆች ይመጣሉ። አይታችሁ የማታውቋቸው ቻሌንጆች። እስኪ ናው ማገልገል ጀምሩ። ከሳምንት በኋላ ቸርቹ ስለእናንተ የሚወራውን ስሙት። ስም ይሰጣችኋል። ፊት ትነሳላችሁ። ሊያሸማቅቋችሁ ይሞክራሉ። መጥፎ ስም ያወጡላችኋል። ያላላችሁትን አላችሁ ትባላላችሁ። ያላደረጋችሁትን አደረጋችሁ ትባላላችሁ። በእናንተ ስም ብዙ ነገር ይደረጋል፣ ብዙ ነገር ይሸረባል። ምክንያቱም ጦርነቱ ስለሆነ ያላችሁት። አንድ ጊዜ ቢሊ ግርሃም በነበረ ጊዜ አንድ አገልጋይ በአንዳንድ ጉዳዮች ታስሮ እስር ቤት ገባ እና ያ አገልጋይ የሚያገለግልበት የነበረበት ቸርች እስከ ግማሽ ሚሊዮን ሜምበር ነበረው። 10,000 ሰዎች ይታደሙታል። 10,000 ሰዎች እና እስር ቤት ገባ። እስር ቤት ሲገባ ቢሊ ግርሃም ጋር ሰዎች መጡ እና የእግዚአብሔር ሰው ቢሊ ግርሃም አሉት፣ አሁን ደስተኛውን ካሉት ለምን አላቸው። የእሱ ሜምበሮች በሙሉ ከዚህ በኋላ ወደ አንተ ይመጣሉ። ከተማ ውስጥ የምትታወቁ የእግዚአብሔር ሰዎች ሁለታችሁ ብቻ ናችሁ። አሁን ከተማ በሙሉ አንተን ብቻህን ያዳምጣል አሉት። ቢሊ ግርሃም እንዳላችሁ ታውቃላችሁ? ወንድሜ ጂሚ አላቸው፣ በውትድርና ውስጥ ውጊያ ላይ ያለ ተመቶ ቆስሏል አላቸው። እስር ቤት ያለው ተመቶ ቆስሎ ነው። እኔ መቼ እንደምመታ አላቅም አላቸው። እኔም መቼ እንደምቆስል አላቅም። የቆሰለን ወታደር ተሸክሜ እንደምንም ብሎ እንዲያገገም ለመርዳት ሞክራለሁ እንጂ በቆሰለ ወታደር የሚሳለቅ ስለ ልቦና የለኝም አሏቸው። ይሲ በውትድርና ውስጥ ከሆነ ያላችሁት፣ በውጊያ ውስጥ ከሆነ ያላችሁ ልቆስሉ ትችላላችሁ። ከዛ ጂም ከእስር ቤት ከወጣ በኋላ ቢፎር ከነበረው አገልግሎት የበለጠው ከእስር ቤት ከወጣ በኋላ ነው። ከእስር ቤት ከወጣ በኋላ ላስት ታይም አንድ ነገር የተናገርኩ ነበር። ብዙ ጊዜ እግዚአብሔር ጄኔራሎች እንላለን አይደል? ጄኔራል የሚሆኑት በገደሏቸው ሰዎች ብዛት አይደለም። ጄኔራሎች የሚሆኑት እነሱ ላይፍ ላይ ያሉ ጠባሳዎች ተቆጥረው ነው። ያለፏቸው ውጊያዎች የደረሱባቸው ኤቭሪ ውጊያዎችን ላይ የተፈጠሩ ችግሮች ኤቭሪቲንጎችን ፌስ አድርገው አንድን ጄኔራል ስታሩን አይደለም የምቆጥሩት፣ እስካሩን ነው የምቆጥሩት። ኮከቡን ሳይሆን የምቆጥሩት ጠባሳውን ነው የምቆጥሩት። ጠባሳዎች ናቸው ጄኔራል የሚያደርጓቸው ጠባሳዎች። እነዛ ጠባሳዎች ላይክ ሁለት አይነት ሰዎች አሉ ምድር ላይ። አንዳንዶች ጠባሳውን ሲያዩ ህመሙ ትዝ ይላቸዋል። አንዳንዶች ጠባሳውን ሲያዩ ድል ትዝ ይላቸዋል። ያ ጠባሳ ምን እንዳሸነፉ ያስታውሳቸዋል። አንዳንዶች ደግሞ ሽንፈታቸው ትዝ ይላቸዋል። ጄኔራሎች ጠባሳዎቻቸውን ባዩ ቁጥር ድላቸውን ትዝ የሚላቸው። ክብር ለኢየሱስ ይሁን። ሁለተኛውንም ጦርነት ተሸነፉ። ሁለተኛውንም ጦርነት 18,000 ሰው ሞተባቸው። አሁን ሁለተኛውን ጦርነትና አንደኛውን ጦርነት ይህንን ካደረጉ በኋላ ሶስተኛው ጦርነት ላይ ሲመጡ አንድ ነገር ገባቸው። የመጀመሪያው ጦርነት ላይ ጸልየዋል፣ ይሁዳ ይወጣ ተብሏል። ሁለተኛው ጦርነት ላይ ጸልየዋል፣ አሁንም ውጡ ተብሏል። ሶስተኛው ጦርነት ላይ ግን አስተካከሉ አንድ ነገር። ቁጥር 26 ጋር ነው። የእስራኤል ልጆች ሁሉ ህዝቡም ሁሉ ወጥተው ወደ ቤተል መጡ። በሶስተኛው አለቀሱም፣ በእግዚአብሔር ፊት ተቀመጡ። በዚያን ቀን እስከ ማታ ድረስ ጾሙ። እስከ ምን ድረስ? 24 ሰዓት ጾሙ። በእግዚአብሔር ፊት የሚቃጠልና የደህንነት መስዋዕት አቀረቡ። በፊት ፕሬየር ብቻ ነበር የነበረው። አሁን ፋስቲንግ ተጨመረበት። እስከ ማታ ድረስ ጾሙ። ከፋስቲንግ ቀጥሎ ደግሞ የሚቃጠል በእግዚአብሔር ፊት መስዋዕት አቀረቡ። ወደ ቁጥር 27 እንምጣ። በዚያም ዘመን
የእግዚአብሔር የቃል ኪዳኑ ታቦት በዚያ ነበረና በዚያም ዘመን የአሮን ልጅ ፊናስ በፊት ይቆም ነበር። የእስራኤል ልጆች እግዚአብሔር ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንውጣ ነው ወይስ እንቅር ብለው ጠየቁ። እግዚአብሔርም ነገ በእጃችሁ አሳልፌ እሰጣችኋለሁና ውጡ አላቸው። አሁን ልዩነቱ ምን እንደሆነ ልንገራችሁ። የመጀመሪያው ጦርነት ላይ እግዚአብሔር ማን ይውጣ አለ? ይሁዳ። ሁለተኛው ጦርነት ላይ ውጡ አላቸው። ሶስተኛው ጦርነት ላይ ውጡ አይደለም ያለው፣ እኔ እወጣለሁ ነው ያለው። በእጃችሁ አሳልፌ እሰጣችኋለሁ ማለት ሶስተኛው ላይ እኔ ራሴ ይዋጋለሁ ነው ያሉት። ሶስተኛው ላይ እግዚአብሔር እኔ ይዋጋለሁ ያስባለው ምንድን ነው? ውጊያውን ፋስቲንግ ጨምረውበታል። ከጦርነቱ ባለፈ መንፈሳዊ ነገር ቀላቅለውበታል። እንዴት እየተረዳችሁት እንደሆነ አላውቅም። ውጊያው ላይ ስትመጡ ውጊያውን ፊዚካል ብቻ አላደረጉትም። ውጊያው ላይ ፋስቲንጉን ጨመሩት። ከዛ እግዚአብሔር እንደዚህ አለ፣ ነገ በእጃችሁ አሳልፌ እሰጣችኋለሁና ውጡ አለ። ወደ ቁጥር 28 እስራኤልን በጊብዓ ዙሪያ የተደበቁ ሰዎች አኖሩባት። እሺ 30 በሶስተኛውም ቀን 2 ቀን ተሸንፈዋል። በሶስተኛውም ቀን የእስራኤል ልጆች ወደ ብንያም ልጆች ወጡ፣ በጊብዓም ፊት እንደ ቀድሞ ጊዜው ተሰለፉ። እሺ የብንያም ልጆች በህዝቡ ላይ ወጡ፣ ከተማም ተሰው እንደ ቀድሞ ጊዜ በአውራዎቹ መንገዶች አንደኛ ወደ ቤቴል ሁለተኛ ወደ ጊብዓ ህዝቡን ይመቱና ይገድሉን ጀመር። ከእስራኤል 30 የሚያህሉ ሰዎችን ገደሉ። አሁን የሞተው 30 ብቻ ነው። መጀመሪያ 2 ሺህ ሞቷል። ቀጣይ 18 ሺህ ነው። አሁን 30 ሰው ብቻ ነው የሞተው። እሺ ቁጥር 32 የብንያም ልጆች እንደ ቀድሞ በፊታችን ተመቱ አሉ። የእስራኤል ልጆች ግን እንሽሽ፣ ከከተማም ወደ መንገድ እንሳባቸው አሉ። እሺ የእስራኤልም ሰዎች ሁሉ ከስፍራቸው ተነስተው በአልታማር ተሰለፉ። ከእስራኤልም ተደብቀው የነበሩት ከስፍራቸው ከጊብዓ ዘንድ ሜዳ ወጡ። ከእስራኤልም ሁሉ የተመረጡ 10,000 ሰዎች ከ400,000 መካከል 10,000 ሰዎች ብቻ ወደ ጊብዓ አንጻር መጡ። ሰልፍም በርትቶ ነበር፣ መከራም እንዲያገኛቸው አላወቁም ነበር። አፍተር ፋስቲንግ መከራ እንደሚያገኛቸው አላወቁም። እሺ ቁጥር 35 እግዚአብሔርም ብንያምን በእስራኤል ፊት መታ። ማን የመታው? ሁል ጊዜ አንድ ነገር ላይ ፋስቲንጉን ከጨመራችሁበት፣ ፋስቲንግ ኢን ስፒሪት የሚደረግ ነገር ስለሆነ ምግብ ማስቀረት ብቻ አይደለም፣ መንፈሳችሁ አክቲቭ የሚሆንበት ድርጊት ነው። ፋስቲንግን ከጨመራችሁበት መንፈሳዊ ኃይላት ነው መንቀሳቀስ የሚጀምሩት። እግዚአብሔርን ያንቀሳቀሱት በፋስቲንግ ነው። እግዚአብሔርም ብንያምን በእስራኤል ፊት መታ። ያ ማለት እስራኤል እዚህ አለ፣ ብንያም እዛ አለ። እስራኤል ሳይዋጋ እግዚአብሔር ብንያም መታቸው። እስራኤላውያን እያዩት ምንድን ነው? የሆነ ሰንበዲ ብንያምን እየመታ ነው። ከዛ እግዚአብሔር መታቸው ይልና በዚያን ቀን የእስራኤል ልጆች ከብንያም 25,100 ሰዎችን ገደሉ። እነዚህም ሁሉ ሰይፍ የሚያዙ ነበሩ። 25,100 ሰዎች የሞቱት በፋስቲንግ ነው። ጦርነት ተደረገ የሚል ነገር አታዩም። እግዚአብሔርም ብንያምን በእስራኤል ፊት መታ። 25,000 ሰው በ10,000 ሰው ነው የሞተው። 10,000 ሰዎች አፍተር ፋስቲንግ 400,000 ሰው አይደለም የሚሰለፈው። 10,000 ሰዎች ውጊያ ገጠሙ። 25,100 ሰዎችን ገደሉ። እነዚህ ሁሉ ሰይፍ የሚመዙ ነበሩ። እሺ ቁጥር 36 የብንያም ልጆች እንደተመቱ አዩ። የእስራኤል ልጆች ግን በጊብዓ ላይ ባኖሩት ድብቅ ጦር ታምነዋልና ለብንያም ስፍራ ለቀቁላቸው። ወደ ቁጥር 41 እና 42 እንምጣ። የእስራኤልም ሰዎች ተመለሱ፣ የብንያም ሰዎች ክፉ ነገር እንደደረሰባቸው አይተዋልና ደነገጡ። ምን እንደደረሰባቸው? የደረሰብን ነገር ምንድነው? ክፉ ነገር። ቁጥር 42 ከእስራኤልም ሰዎች ፊት ጀርባቸውን መልሰው ወደ ምድረ በዳ መንገድ ሸሹ። ሰልፉም ተከታትሎ ደረሰባቸው። ከየከተማው የሚወጡት በመካከላቸው ገደሏቸው። ከእስራኤልም ሰዎች ፊት ጀርባቸውን መልሰው ማለት ከፊት ማለት ነው፣ ወደ ምድረ በዳ መንገድ ሸሹ። ሰልፉም ተከታትሎ ደረሰባቸው። ከየከተማው የወጡትም በመካከላቸው ገደሏቸው። ክብር ለኢየሱስ ይሁን። እዚህ ጦርነት ውስጥ በመጀመሪያው ውጊያ እና በሁለተኛው ውጊያ 40,000 ሰው ጎሎባቸዋል። ሶስተኛው ላይ ግን የጨመሩት ነገር ፋስቲንግ ነው። ለ24 ሰዓት ፋስቲንግ እንያዛሉ።
አስቡት 24 ሰዓት ፋስቲንግ ላይ የነበረ ሰው በምን አቅሙ ነው ሰይፍ የሚመዘው? 24 ሰዓት ሙሉ ያልበላ ሰራዊት እንዴት ነው ሊዋጋ የሚችለው? 24 ሰዓት እኮ አልበሉ፣ ግን በ24 ሰዓት ውስጥ 25000 ሰው ገደሉ። በቀጣዩ ቀን 25000 ሰው። መንፈሳዊ ውጊያ ውስጥ ከሆነ ያላችሁት በጤንነታችሁ መንፈሳዊ ውጊያ ካለባችሁ፣ በስራችሁ መንፈሳዊ ውጊያ ካለባችሁ፣ በትዳራችሁ መንፈሳዊ ውጊያ ካለባችሁ ውጊያውን በስጋና ደም ብቻ አታድርጉት፣ ፋስቲንግ ጨምሩበት። ውጊያውን ፋስቲንግ ጨምሩበት። መዝሙር 103 መክፈት ትችላላችሁ። ከመጽሐፍ ቅዱስ አንድ ስፍራ ላሳያችሁ። መዝሙር 103 መዝሙር 103 ቁጥር 20 መዝሙር 103 ፓስተር ሚኮ እንግሊዘኛው ባይብል ካለ እሱን አንብብልኝ። መዝሙር 103 ቁጥር 20 ያ ቶ ያው ከዚያም አንብቡ ከስክሪኑ ላይ አንብቡ። Bless the Lord, ye his angels, that excel in strength, that do his commandments, breaking unto the voice of his word. ክብር ለኢየሱስ ይሁን። Amen. ክብር ለኢየሱስ ይሁን። Amen. መላእክቶቹ በስትሬንግዝ ኤክሰል የሚያደርጉት ወይም ጥንካሬ የሚጨምሩት ምን ሲያደርጉ ነው? ቃሉን ሲታዘዙ ነው። ከዛስ ድምጹንስ ምን ሲሉ? ቃሉን ሲፈጽሙ ድምጹን ሲታዘዙ ምን ያደርጋሉ? በጥንካሬ ኤክሲል ያደርጋል። ኤክሲል ማድረግ ምንድን ነው? መጨመር። ሶ አንድ መልአክ ጥንካሬው የሚጨምረው ምን ሲያደርግ ነው? ሄሎ ይሰማሽ? አንድ መኪና ጥንካሬው የሚጨምረው ምን ሲያደርግ ነው? ምኑ ሲጨምር ነው ጥንካሬው የሚጨምረው? ኢንጂኑ ነው አይደለ? ኢንጂኑ ሲጨምር ወይም ኢንጂኑ ጉልበት ሲጨምር የመኪናው ጉልበት ምን ይላል? ይጨምራል። ሶ ለመኪናው ጉልበት የሚሰጠው ምኑ ነው? ኢንጂኑ። ለአንድ መልአክ ጉልበት የሚሰጠው ቢጉ ነገር ሰይፉ አይደለም። ለአንድ መልአክ ጉልበት የሚሰጠው ነገር ቃሉን መታዘዙ ነው። ድምጹን ደግሞ ምን መፈጸሙ። ሶ አንድ መልአክ የእግዚአብሔርን ቃል ወይም ትእዛዝ ሰምቶ ሲፈጽም ኃይል ይጨመርለታል። ስታዩዋቸው ፓወርፉል ሆነው አይደለም የተፈጠሩት። ፓወርፉል ይሄ ስትሬንግዝን የሚጨምርላቸው ነገር ምንድን ነው? ኮማንድመንቱን ወይም ትእዛዙን ምን ማለት መፈጸማቸው። ሁለተኛስ የእግዚአብሔርን ድምጽ መታዘዛቸው። ሶ ሁሉ ጊዜ ስትሬንግዝ የሚጨምሩት በመማረግ ሂደት ውስጥ ነው። ቃሉን በመታዘዝና ድምጹን በመፈጸም ውስጥ ነው። ክብር ለኢየሱስ ይሁን። ፋስቲንግ ስትይዙ እኮ የሚሆነው እንደዚህ ነው። ፋስቲንግ ስትይዙ አንደኛ ትእዛዙን እየፈጸማችሁ ነው። ሁለተኛ ድምጹን ምን እያረጋችሁ ነው? ዩሲ ድምጹን ለመታዘዝ ወይም የእግዚአብሔርን ድምጽ ለመታዘዝና ለመፈጸም የመጀመሪያው ነገር ምንድነው ማድረግ ያለባችሁ? ድምጽ መስማት ነው መጀመሪያ ያለባችሁ። ድምጽ ከሰማችሁ አንድ ሰው ታዞኛል የምትሉት ከነገራችሁት በኋላ ነው። ሳታወሩት አልታዘዘኝም ማለት አትችሉም። የሆነ ነገር ታዙታላችሁ አይደል? ለመታዘዝ ቮይስ መስማት አለባችሁ። ፋስቲንግ የምትይዙበት ሰዓት ላይ የመጀመሪያው ነገር ሁሉ ጊዜ ምን ይልሃል ነው የሚለው? ይመራሃል። ቮይስ አለ። ቮይስ ባለበት ስፍራ፣ ድምጽ ባለበት ስፍራ ውስጥ ሁሉ ጊዜ በጥንካሬና በኃይል መጨመር አለ። ሶ መላእክቱ ለምንድን ነው ፓወርፉል እና ስትሮንግ የሆኑት? ድምጽ ያለበት ኢንቫይሮንመንት ውስጥ ነው ያሉት። ሄሎ ሁሉ ጊዜ ከዙፋኑ የሚሰሙት ድምጽ አለ። ኤቭሪ ታይም የሚያዳምጡት ድምጽ አለ። ሶ ጥንካሬያቸው የሚለካው ምንድን ነው? በሚታዘዙት መታዘዝና በሚሰሙት ድምጽ ውስጥ ነው ጥንካሬያቸው ያለው። ሶ ምሳሌ ዛሬ 20 ከሆኑ ነገ 30 40 50 እያለ የሚቀጥለው በምን ውስጥ ነው? የወደቁት መልአክ ፓወርፉል የሆኑ የወደቁት መልአክ ኃይላቸው ሽባ የሆነው ለምንድን ነው? ስላልታዘዙ እኮ ነው። ያልታዘዙ መልአክ እኮ ነው የሚለው አይደል? ስላልታዘዙ ነው ፓወር ይላቸው። ሶ የፓወራቸው ምንጭ ምንድን ነው? ድምጽ መስማትና መታዘዝ ነው።
የኃይላቸው ምንጭ ድምጽ መስማትና መታዘዝ። ፋስቲንግ በምታደርጉበት ሰዓት የመጀመሪያው ነገር የምታደርጉት ለእግዚአብሔር ድምጽ ቅርብ ትሆናላችሁ። ለእግዚአብሔር ድምጽ ቅርብ ናችሁ ማለት ለመታዘዝ ቅርብ ናችሁ። በዚህ አጋጣሚ ልንገራችሁ፣ በሂብሪው መታዘዝ የሚል ቃል የለም። ወደ አማርኛ ስንተረጉሙ ነው መታዘዝ የምንለው። በሂብሪው መስማት የሚል ቃል ያለው። መስማት የሚለው ቃል ሁለት ትርጉም አለው። መታዘዝ የሚል ቃል በውስጡ አለው። ሶ ሰምታችኋል ማለት ኦሬዲ ለመታዘዝ ምን ሆናችኋል? ሬዲ ሆናችኋል፣ ዝግጁ ናችሁ ማለት ነው። ሶ የመጀመሪያው ነገር ለመታዘዝ መስማት ነው ያለባችሁ። ክብር ለኢየሱስ ይሁን። ሶ ፋስቲንግ በምታደርጉበት ስፍራ ውስጥ መንፈሳችሁ የሆነ ያለው ነገር ምንድነው? እግዚአብሔርን ድምጽ ለመስማት ከየትኛውም ጊዜ በላይ ምን ይሆናል? ቅርብ ይሆናል። ሶ ድምጹን በመስማሙበት ስፍራ ውስጥ በሙሉ ህይወታችሁ ውስጥ ያሉ ቻሌንጆችን በሙሉ ለማሸነፍ ስትሪንግስ ታገኛላችሁ። ህይወታችሁ ውስጥ ያሉ ችግሮችን ሁሉ ለማሸነፍ ኃይል ታገኛላችሁ። ለዛ ነው እስራኤላውያን ምን እንዳደረጉ ታውቃላችሁ? የመጀመሪያ ጠይቁት ጥያቄ እንውጣ አሳልፈ ተሰጠናለህ ነው ያሉት። ሶ የጥንካሬያቸው ምንጭ ሰይፉ አይደለም። የጥንካሬያቸው ምንጭ ውጡ የሚለው ቃል ነው። ውጡ የሚለው ቃል ነው። ሶ የመጀመሪያው ቃል ላይ ታሸንፋላችሁ አይደለም ያላቸው፣ ይሁዳ ይውጣ ነው ያላቸው። ስለማሸነፍ አለመሸነፍ አይደለም የነገራቸው። ይሁዳ ይውጣ፣ ይሁዳ ወጣ። ሁለተኛው ላይ ውጡ አላቸው። ሶስተኛው ላይ ግን ነገ አለ፣ ነገ በእጅ አሳልፌ እሰጣችኋለሁ። ምን ካረጉ በኋላ 24 ሰዓት ካልበሉ በኋላ አልበሉም፣ ኃይል የላቸውም። ነገር ግን ድምፅ አለ፣ ጥንካሬ የሚሰጥ ኃይል የሚሰጥ የሚያበረታ ጠላቶቻችሁ ላይ የሚያጀግናችሁ። ሶ ለመንፈሳችሁ ጥንካሬ የሚሰጠው የሚሰማው ድምፅ ነው። ሄሎ፣ ለዛ ነው ምሳሌ ልንገራችሁ። እግዚአብሔር ብዙ ለአሕዛብ ነብይ አድርጌሃለሁ፣ ለብዙዎች ነብይ አድርጌሃለሁ ብሎ ድምፅ ሲነግርህ አካውንታችሁ ውስጥ 200 ብር የለም። በብዙ መተማመን ግን የ15,000 ብርና የ20,000 ብር የቤት ኪራይ ቤት ለመከራየት ትሄዳላችሁ። ለፋይናንሻል ነገር ጥንካሬ ያገኛችሁት ከአካውንታችሁ ነው ወይስ ከድምፁ ነው? ሄሎ፣ ከድምፁ ነው። ጥንካሬ ያገኛችሁ ከድምፁ ነው። ድምፁ ጥንካሬ የሚሰጠው ለፊዚካል ቦዲያችሁ አይደለም። ድምፁ ጥንካሬ የሚሰጠው ለስፒሪታችሁ ነው። ለዛን ድምፅ ባለበት ስፍራ ላይ በሙሉ ትናንትና ጉልበታችሁ 20 ከነበረ ዛሬ 20 አይሆንም፣ 40 ይሆናል፣ 60 ይሆናል፣ 100 ይሆናል። ለዛን ሁል ጊዜ በምትደክሙበት ሰዓት መጀመሪያ የምትጠይቁ ጥያቄ ምንድን ነው? ሁል ጊዜ በመንፈሳዊ ነገር በምትደክሙበት ሰዓት፣ በምትዝሉበት ሰዓት ነብይ ይናፍቃችኋል። ትክክል ነኝ? ለምን? የእግዚአብሔርን ድምፅ መስማት ትፈልጋላችሁ። ከዛስ ድምፁን በምትሰሙበት ሰዓት ፕሬዘንስ መገኘቱ ስላለ በዛ ድምፅ ውስጥ አልቅሱ ይላችኋል፣ እንባምባ ይላችኋል፣ እንደ ስካር ያደርጋችኋል። አፍተር ዛት ልፍስፍስ ሆናችሁና ባዶ ሆናችሁ የመጣችሁ ሰዎች ኔክስት ምን እንደምትሆን ታውቃላችሁ? ጥንካሬ ታገኛላችሁ፣ ጉልበት ታገኛላችሁ፣ ኃይል ታገኛላችሁ፣ አቅም ታገኛላችሁ። ክብር ለኢየሱስ ይሁን። የአቅማችሁና የጉልበታችሁ ምክንያቱ ምንድን ነው የነበረው? የአቅማችሁና የጉልበታችሁ ምክንያት የነበረው ምንድን ነው? ድምፁ። ክብር ለኢየሱስ ይሁን። ሁል ጊዜ መንፈሳዊ ውጊያ በምትሆኑበት ሰዓት ውስጥ በዛ ውጊያ ውስጥ ቆስለናል ብላችሁ አታቁሙ። አስባችሁታል? የመጀመሪያው ጦርነት ላይ ተሸነፉ። ስንት ሰው ሞተባቸው? 22,000 አይደል? ሁለተኛው ላይ 18,000። ውጊያውን አቆሙት እንዴ? አላቆሙትም። ተነሱና ምን አደረጉ? እግዚአብሔር ሆይ አሉ። እግዚአብሔር ሆይ በሶስተኛ ምን ትላለህ አሉት። እግዚአብሔር ሆይ ምን ትላለህ? ከዛስ አሁንም ጦርነቱን ቀጠሉት። ፋስቲንግ ላይ የዋሉ ሰዎች ጉልበት አገኙ። ፋስቲንግ ላይ የዋሉ ሰዎች 24 ሰዓት ምግብ ያልበሉ ሰዎች ጥንካሬ አገኙ። የጥንካሬያቸው ምንጭ ከምግብ የተገኘ አይደለም። የጥንካሬያቸው ምንጭ ከድምፅ የተገኘ ነው። ነገ አለ ቢንያማውያንን አሳልፌ በምን ሰጣችኋለሁ? በእጃችሁ ሰጣችኋለሁ። በምን? በእጃችሁ አሳልፌ ሰጣችኋለሁ። ነገ ቢንያማውያንን አሳልፌ ሰጣችኋለሁ። ከፋስቲንግ በኋላ የመጣ ድምፅ ነው። ነገ ማንን? ቢንያማውያንን።
ፋስቲንግ ላይ የነበሩ ሰዎች ሴፋቸውን ብድግ አደረጉ ለመዋጋት። በማለዳም ይላል ምግብ በልቶ አይልም 24 ሰዓት ፋስቲንግ ላይ የነበሩት በማለዳ ተነሱና ወደ ጦርነት ሄዱ። አስቡት፣ መጀመሪያ ምግብ እንብላ ጉልበት እናገኝ አይደለም ያሉት፣ ኃይል የሆናቸው የሰሙት ድምጽ ነው። ለዛ ነው ፋስቲንግ ባለበት ስፍራ ላይ የሚለቀቁ ድምጾች አሉ። እነዛ ድምጾች የሚሰጧችሁ ጥንካሬን ነው። ክብር ለኢየሱስ ይሁን። ያ ማለት አልቆልኛል፣ አቅም የለኝም፣ ጉልበት የለኝም የምትለው ሰው ለሚቀጥለው ዓመት ለሚቀጥለው ቀጣይ ዓመት የሚሆን ጉልበት ታገኛለህ። እንዴት ነው ነገ የሚባለው ቀን የሚመጣው? እግዚአብሔር ዛሬ ወሰደኝ ያልክ ሰውዬ ልክ ፋስቲንግ ይዘህ ድምጽ የመጣ ሰዓት 2017 18 19 ወይም በፈረንጅ 2024 25 26 27 ይናፍቃል። መቼ የሚመጣው? የሚመጣው ዓመት የክብር ነው ትላለህ። ነገር ግን ቤት ላይ እኮ ምንም ክብር የለም። የሚመጣው ዓመት የዚህ ነው ትላለህ። ለምን? ያንን ኃይል ያገኘው ጥንካሬ ያገኘው ከድምፁ ነው። ለዛን የእግዚአብሔርን ድምጽ የመስማት የህይወት ልምምድ ያላቸው ሰዎች የሆነ ስፍራ ላይ ሲቆሙ አታያቸውም። የሆነ ስፍራ ላይ ምናልባት ለ20 ደቂቃ ሲቆዝሙ ልታያቸው ትችላለህ። ምናልባት ለ10 ደቂቃ ሲናደዱ ሲያለቅሱ ታገኛቸዋለህ። ከ10 ደቂቃ በኋላ ላይ ግን ሌላ ጉዞና ሌላ ታሪክ ውስጥ ናቸው። የሆነ ነገር ቆሟል ብሎ አይቆሙም። ምክንያቱም የሚያስቀጥልና ጥንካሬ የሚሰጥ ድምጽ አለ። ሄሎ፣ የሚያስቀጥልና ጥንካሬ የሚሰጥ ድምጽ አለ። ለዛ ነው ለመንቀሳቀስ ጉልበት ያገኛሉ፣ ለመበርታት ጉልበት ያገኛሉ፣ አቅም ያገኛሉ። ክብር ለኢየሱስ ይሁን። ለዛ ነው ሁሉ ጊዜ በፋስቲንግ ውስጥ ስትሆኑ የሚለቀቅ የእግዚአብሔር ድምጽ አለ። ያ ድምጽ የጥንካሬያችሁ ምክንያት ነው። ለዛ ነው ሁሉ ጊዜ ድምጽ ያለበት ስፍራ ላይ በሙሉ የሚለቀቅ ስትሬንግዝ አለ። ያ ስትሬንግዝ የሰው ስትሬንግዝ አይደለም። ያ ጉልበት የሰው ጉልበት አይደለም፣ የመለኮት ጉልበት ነው። ሄሎ፣ ያ የመለኮት ጉልበት ነው፣ የሰው አይደለም። አስቡት፣ 12 ሐዋርያቶች ናቸው። 12 ሐዋርያት ከሂብሩ ቋንቋዎች መናገር የማይችሉ የሌላ ሀገር ከልቸር የሚያውቁ ሰዎች እና መጀመሪያ አስቀድሞ በምን አላቸው? 3 ከተሞችን ነገራቸው፣ ይሁዳ፣ ሰማርያና ኢየሩሳሌም። ከዛስ በዓለም ዳርቻ ሁሉ ምስክር ትሆናላችሁ ስትላቸው 12 ሞለን ዓለም እንሞላለን ብለው ብድግ ብለው ተነሱ። 12 ነን፣ ዓለምን እንሞላለን፣ ዓለምን ገለባብጣለን፣ ዓለም በሙሉ በእኛ ትምህርትና በእኛ ስብከት ይሞላል ተብሎ ተነሱ። እነዚህ ሰዎች 12 ነው። 12 ነው። ሊቢያን እንደርሳለን ሲሉ፣ አረብ ሀገር እንደርሳለን ሲሉ ጥንካሬውን እኮ ከቋንቋቸው አይደለም ያገኙት። ያገኙት ጂሰስ ከነገራቸው ድምፅ ውስጥ ነው። እስከ ዓለም ዳርቻ ምስክሮች ትሆናላችሁ ስላላቸው መርከብ የሌላቸው ፕሌን የሌላቸው ሰዎች ኃይል አገኙ። በቃ ቀጣይ ዩሮፕ እንሄዳለን፣ ቀጣይ አሜሪካ እንሄዳለን፣ ቀጣይ አፍሪካ እንሄዳለን፣ ወንጌልን ሰብካለን የሚል ስትሬንግዝ አገኙ፣ ጥንካሬ አገኙ። ያ ጥንካሬ በቋንቋቸው ውስጥ የለም። ያ ጥንካሬ ፋይናንሻል ነገራቸው ውስጥ የለም። ያ ጥንካሬ ምንም ነገር ውስጥ የለም። የዛ ጥንካሬ ጉልበትና ኃይል ያለው አንድ ነገር ውስጥ ነው። ለዛ ነው ጌታ ኢየሱስ አስቀድሞ ምን እንዳላችሁ ልንገራችሁ። ነገሥታት ፊት ትቆማላችሁ አለ። ሸንጎ ፊት ትቆማላችሁ። ምን እናገራለን ብላችሁ ምን አትበሉ፣ አትጨነቁ። መንፈስ የምትናገሩትን ነገር ይላችኋል፣ ይሰጣችኋል። አስባችሁታል? ንጉሥ ፊት ሲቆም እኮ አይደናበሩ። አንድ ተራ ሰው ዳኛ ፊት ሲቆም እኮ ይርበተበታል። ነገሥታት ፊት ቆሞ አይረበሹም። ነገሥታት ፊት ቆሞ ንጉሥ ሆይ ይላል። ንጉሥ አግሪፓ ከታሰርኩበት ሰንሰለት ውጭ ሁላችሁም ክርስቲያን ብትሆኑ ደስተኛ ነኝ። ንጉሥ ፊት እኮ ነው እንደዛ የሚለው። ያንን ጥንካሬና ኃይል ከየት አገኙት? በድምፅ ውስጥ በድምፅ ውስጥ በድምፅ ውስጥ። የእግዚአብሔር ድምፅ እናንተ ጋር ካለ የማትፈሩ ሰዎች ትሆናላችሁ፣ የማትቆሙ ሰዎች ትሆናላችሁ፣ የማትበገሩ ሰዎች ትሆናላችሁ። ታሪካችሁ የሆነ ስፍራ ላይ 4 ነጥብ የለውም፣ 4 ነጥብ የለውም፣ 4 ነጥብ የለውም። የምትቀጥሉ ሰዎች ትሆናላችሁ፣ የምትቀጥሉ ሰዎች ትሆናላችሁ። የእናንተ ታሪክ ምን እንደሚሆን ልንገራችሁ። ድምፅ የመስማት ልምምድና የጾም ጸሎት ላይፍ የሚበዛላችሁ ከሆነ በአማርኛ ስነ ጽሁፍ ውስጥ አንድ ነገር በጣም የሚቀጥል ከሆነ ወዘተ ብላችሁ ዶት ብላችሁ ነው የምትወጣ አይደል? ያ ማለት ማቆሚያ የለውም። መጨመር ከፈለጋችሁ መጨመር ይችላላችሁ። የእናንተ ስቶሪ እንደዛ ነው የሚሆነው። የሆነ ስፍራ ላይ የሚቆም ነገር አይኖራችሁም። የሆነ ስፍራ ላይ የሚቆም ነገር አይኖራችሁም። የሆነ ስፍራ ላይ የሚቆም ነገር አይኖራችሁም። የሆነ ስፍራ ላይ ፖዝ የሚያደርግ ነገር አይኖራችሁም። ለዛ የጥንካሬያችን ምንጭ ድምፅ ነው። በፋስቲንግ ውስጥ
ቢንያምን እንውጋ አሉት። ቢንያምን ስንወጋ ማን ውጣ? ይሁዳ። አሁንም እነዚህ ሰዎች ይሁዳ ጋር ሂደው ቆሰሉ። አሁንም እግዚአብሔርን ጠየቁት። ለዛ ነው ሳምታይምስ ምን ይሆናል መሰለህ ይፈጠራል መሰላችሁ? ጌታ ሆይ አሜሪካ ሄዳለሁ። ልጅ አሜሪካ ትሄጃለሽ፣ ኤምባሲው ያቆስልሻል፣ ቪዛሽ ሪጀክት ይደረጋል። ጌታ ብለሽ ማልቀስ ጀምሪያለሽ። እንደነዚህ ሰዎች ሁለተኛ ተነስተሽ አትዋኪም። ሁለተኛ ኤምባሲ ለመግባት ችግር ፕሮብሌም አለብሽ። ሁለተኛ ተነሻለሽ። አሜሪካ ትሄጃለሽ? አዎ ትሄጃለሽ። ብድግ ሁሌ ቅርቤ ላሉ ሰዎች የምናገረው ነገር አለ። እግዚአብሔር ሰኞ ከሀገር ትወጣላችሁ ካላችሁ ዛሬ ሰኞ ፌል ካደረገባችሁ የቀሩ 51 ሰኞች አሉ። ቀጣይ ሰኞ አለ፣ ቀጣይ ሰኞ አለ፣ ቀጣይ ሰኞ አለ፣ ቀጣይ ሰኞ 51 ሰኞ አለ። በአንድ ሰኞ መቆም የለባችሁ። አሜሪካ ትሄዳለህ ካለ እስከምትሄድ ድረስ ለምን ኤምባሲው እስኪሰለች ድረስ መግባት አለብህ። የመጀመሪያው ጥይት ተተኩሶ ስትቆስል መቆም የለብም። ሁለተኛም ታደርገዋለህ፣ ሶስተኛ። እነዚህ ሰዎች አንዴ ተሸንፈዋል፣ ሁለተኛ ተሸንፈዋል። ሁለቴ ሲሸነፉ 40,000 ሰው ነው ያጡት። አስቡት። እግዚአብሔር ተናግሯችሁ የመጀመሪያ እንቅስቃሴያችሁ ላይ ሚሊዮን ብሮችን አጣችሁ ሊሆን ይችላል። ተናግሯችኋል እኮ እነዚህ ሰዎች በገንዘብ የማይለካ የሰው ህይወት ነው ያጡት 40,000። አሁንም ግን የማያቆሙ ሰዎች ናቸው። የፋስቲንግ ላይፍ ያላቸው ሰዎች ላስት ታይም ፓስተር ክሪስ ቸርቹ ተቃጠለበት። ሁሉም የጠበቁት ላይቭ ገብቶ ላይቭን ያጨናንቋል ብለው ነበር። ላይቭ ወጥቶ ያለቅሳል፣ ላይቭ ወጥቶ የሆነ ነገር ይናገራል፣ ይናደዳል፣ እነንተና ናቸው ብሎ ይጠቁማል ብለው ነበር የጠበቁት። እና ፓስተር ክሪስ ሁሉም ሚዲያዎች አውርቶ ከጨረሱ በኋላ ወጣና ያለፈው የነበረው ቸርች ብዙ ደስ ለማይል በተሻለ ሁኔታ እንገነባዋለን አለ። ሌላው ተስፋ ቆርጦ ያቆማል። እሱ በተሻለ እንገነባዋለን ያለው። ብዙ ሰዎች የሚቀኑበት ቸርች እኮ እንደዚህ አይነት ቸርች ቢኖራቸው ብዙ ሰዎች ደስ ይላቸዋል። ይሄ ሰውዬ ግን ችግር የለም ያኛው ቸርች ብዙም የሚስብ ስላልነበረን አሁን በተሻለ ሁኔታ እንገነባዋለን አለ። የፋስቲንግ ኤክስፒሪየንስ ያላቸው ሰዎች፣ የእግዚአብሔርን ድምፅ የመስማት ኤክስፒሪየንስ ያላቸው ሰዎች የጥንካሬያቸው ምንጭ እናንተ እንደምታስቡት አይደለም። አንድ ቦታ ላይ አታቆሟቸውም። ፉል ስቶፕ የሚል ታሪክ የላቸውም። ወዘተ ብቻ ነው የምትሉት። የዚህ ሰውዬ ላይፍ፣ የዚህ ሰውዬ ኢኮኖሚ፣ የዚህ ሰውዬ አገል ወዘተ ነው የምትሉት። በኢየሱስ ስም ኃይል ይሆንላችሁ። በኢየሱስ ስም ኃይል ይሆንላችሁ። በኢየሱስ ስም ኃይል ይሆንላችሁ። በኢየሱስ ስም ኃይል ይሆንላችሁ። የጥንካሬያችሁ ምክንያት፣ የጥንካሬያችሁ ምንጭ ምንድን ነው ካላችሁ ድምፅ ነው። እንደነዚህ ሰዎች ሁለቴ ድምፅ ሰምተው 40,000 ሰው ሞቶባቸዋል በሁለት ጊዜ ዙር። ሶስተኛውም ግን አላቆሙም። አንዳንዴ ሰዎች ምን ይገርሙኛል መሰላችሁ? እግዚአብሔር ተናግሮኝ ነበር ምናምን ብለው ሽባ ሆነው ልፍስፍስ ሆነው የሚቀመጡ ሰዎች ያናዱኛል። ለምን ካላችሁ የመጀመሪያው ነገር የከተማው ከንቲባ ስፍራ ሰጥቶ የሚያናግራቸውን ሰዎች ሰማይና ምድርን የፈጠረ እግዚአብሔር መጥቶ አውርቷቸዋል። የእድሩ ሊቀመንበር ወይም የሰፈሩ ሊቀመንበር ስፍራ ሰጥቶ ለ2 ደቂቃ በስልክ የሚያወራቸውን ሰዎች ሰማይና ምድርን የፈጠረው ዩኒቨርስን የፈጠረው እግዚአብሔር ሳይንቅ መጥቶ አውርቷቸዋል። በህይወቴ እግዚአብሔር ተናግሮ ከፈጸመልኝ ነገሮች በላይ የሚያስደንቀኝ እግዚአብሔር ከኔ ጋር መጥቶ ማውራቱ ነው። መፈጸምና ካለመፈጸሙ በላይ የሚያስደንቀኝ መጀመሪያ እኔን የሚያክል ነዋን ስፍራ የማይሰጠውን ሰው ልጄ ብሎ መጥቶ ማውራቱ ያስደንቀኛል። የመጀመሪያ ነገር። ከዛ በኋላ ነው ተፈጽሞ አልተፈጸመ ወደሚለው መጣው። ሁለተኛ የጥንካሬ ምንጭ መፈጸምና ለመፈጸማቸው አይደለም። የጥንካሬ ምንጭ እሱ እኔ ላይፍ ላይ የሚነግረኝ ድምጾች ናቸው። እግዚአብሔር በደንብ ስሙኝ። እግዚአብሔር ኦልዌይስ የሚገርም እንደሆነ ነገራችሁ። የ80 ዓመትን ሰው ጋር መጥቶ ነው ህዝብን ከግብጽ ውስጥ እንዲያወጣ ያደረገው። ኃይል ያደረገችው ማለት አይችልም ሙሴ። ኃይል ያደረገችው ማለት አይችልም። በፍጹም አይችልም። በፍጹም
የኢየሱስ ደቀ መዝሙሮች ከአንዱ ውጭ ሁሉም እድሜያቸው ከ17 ዓመት በታች ነው። በእስራኤል ባህል መሰረት አንድ ልጅ እስከ 17 ዓመቱ ድረስ ከ13 እስከ 17 ዓመት ድረስ የራሱን ረቡኒ ወይም ጌታ ወይም ማስተር ወይም መምህር መምረጥ ይችላል እስከ 17 ዓመቱ ድረስ። ከ17 ዓመቱ በኋላ ግን መምረጥ አይችልም። ከ17 ዓመቱ በኋላ የቤተሰቡ ነው የሚሆነው። የቤተሰቡ መምህር ነው የሱ የሚሆነው የወላጆቹ። ከዛ የወላጆቹ መምህር የሱ ደቀ መዝሙር ነው የሚላችሁ። ደቀ መዝሙራችሁን ለመምረጥ ከ17 ዓመት በታች መሆን አለባችሁ። ጂሰስን ሁሉም መርጠውት ነው የመጡት። ተከተሉ ሲላቸው የሁሉም ጥያቄ ምንድን እኛ ወላጆቻችንን ጥለን መጣን እኮ ነው ያሉት። ቤተሰቦቻችንን ጥለን መጣን፣ መርጠው ነው የመጡት። እነዚህን 12 ሰዎች የትምህርት ዝግጅት የሌላቸውን፣ የፖለቲካ ዝግጅት የሌላቸውን፣ የቋንቋና ባህልን ያለጠኑ ሰዎችን በ12 ሰዎች ዓለም እንደሚነቀንቅ እርግጠኛ ነበር። ይሄን ያክል አምኖባቸዋል። እግዚአብሔር አምኖብህ እኮ ነው። ትውልድ እሰጥሃለሁ፣ ታገለግለኛለህ፣ የብዙዎችን ቀንበር ሰብራለህ፣ በሽተኞች ባንተ ይፈወሳሉ፣ ሰዎች ባንተ ህይወት ነፃ ይወጣሉ የሚልህ ሁል ጊዜ ፋስቲንግ ውስጥ መያዝና ማወቅ ያለባችሁ አንድ ነገር፣ ፋስቲንግ በምታደርጉበት ስፍራ ውስጥ ትናንትና ነግሬያለሁ። ፋስቲንግ ውስጥ ስጋችሁ ምን አልበላም አይደለም ጥያቄው፣ መንፈሳችሁ ምን ተመግቧለሁ። ፋስቲንግ ውስጥ መርሳት የሌለባችሁ ነገር፣ ኢየሱስ ወደ ፋስቲንግ ሲገባ በመንፈስ ተመርቶ ነው የገባው። ሲወጣም በመንፈስ ድምፅ ነው የወጣው። የሰማችሁ ነው። ፋስቲንግ ውስጥ የእግዚአብሔርን ድምፅ ሚስ ካደረጋችሁት፣ ፋስቲንግ ውስጥ የእግዚአብሔር ድምፅ ወደ እናንተ ካልመጣ፣ ፋስቲንግ ውስጥ የእግዚአብሔርን ድምፅ መስማት ካልቻላችሁ የምግብ አድማ ላይ ናችሁ። 24 ሰዓት ጾመው ያገኙት ነገር ምንድነው ሲባል ድምፅ ነው። ለዛ ነው አስቀድሜ ይሄን 10 ቀን ስንይዝ ተናግሬያለሁ። ምን ብዬ ነው የተናገርኩት? ከተማን ለመግዛትና ለእግዚአብሔር እጅ መገለጥ፣ ከተማን ለመግዛትና የእግዚአብሔርን ድምፅ እጅ ለመገለጥ። የፋስቲንጋችን ቃል ምን ነበር? ሁሉ ጊዜ ፖስተር ላይ ያለው ኢሳይያስ 60 አይደለ? ክፈቱና እስኪ ያመቡት። ኢሳይያስ ምዕራፍ 60 ቁጥር 1 ኢሳይያስ 60 በስክሪኑ ያመጣዋል፣ ችግር የለውም። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። በዚህ ፋስቲንግ ውስጥ የመጣልን የእግዚአብሔር ድምፅ ይሄ ነው። ምን መጥቷል? ብርሃን መጥቷል። ከዛስ ክብር ወጥቷል። አሁን በዚህ ፋስቲንግ ውስጥ እግዚአብሔር የነገረን ነገር ምንድነው? ብርሃንና ክብር መጥቷል ብሎን ነው። ብርሃንና ክብር ስለመጣ እንነሳለን። የሆነ ስፍራ ላይ አንቀመጥም፣ የሆነ ስፍራ ላይ አንተኛም። ተነስተን እናበራለን። ተነስተን ከፍታዎች እንቆጣጠራለን። ተነስተን እንደምቃለን። ተነስተን ከተማን እንቆጣጠራለን። ተነስተን ኢኮኖሚ እንቆጣጠራለን። ተነስተን እናገለግላለን። ተነስተን ለብዙዎች ብርሃን እንሆናለን። ብርሃንሽ መጥቷል፣ የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። በምታበሪበት ሁኔታ ውስጥ ምን ይፈጠራል? ቁጥር 2 እነሆ ጨለማ ምድርን ድቅድቅ ጨለማ ማሕዘን፣ ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል ካለ በኋላ ቁጥር 5 ላይ በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብን ብልጽግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋልም ካለ በኋላ ሌሎች ቁጥሮች እዚህ ውስጥ ያሉት ምን ይላሉ? ነገስታት ይላል። በዚህ ፋስቲንግ ውስጥ እግዚአብሔር የነገረን ምንድነው? ብርሃንና ክብር መጥቷል። ብርሃን ምን ብሎልሻል? ክብሩስ ወጥቶልሻል። ይሄንን ፋስቲንግ ውስጥ የያዝነው ድምፅ ምንድነው? ብርሃን መጥቷል፣ ክብር ደግሞ ወጥቷል። አፍተር ዚስ እግዚአብሔር በዚህ ፋስቲንግ ውስጥ የሰጠንና ያገኘን ነገር ምንድነው? ብርሃንና ክብር አግኝቶናል። ክብር ለኢየሱስ ይሁን። ብርሃንና ክብር አግኝቶናል። ለዛን የጥንካሬያችን ምንጭ ምንድነው ካላችሁኝ የምንሰማው ድምፅ ነው። የጥንካሬያችን ምንጭ
የምንሰማው ድምጽ ነው። ድምጽ ባለበት ስፍራ ውስጥ ሁሉ ጊዜ ጥንካሬ አለ። መላእክቶች እንኳን በስትሬንግዝ ኤክሲል የሚያደርጉት በጥንካሬ የሚልቁት ኤክሲል ማድረግ መላእክ ነው አይደል? በጥንካሬ የሚልቁት ቃሉን በሚታዘዙትና ትእዛዙን በሚፈጽሙበት ጊዜ ላይ ነው። ይሄንን ነገር ወደዚህ ያስቀምጥ ተብሎ አንድ መልአክ ታዞ ድምጹን ሰምቶ ያስቀመጠ ሰዓት ቢፎር የነበረው ፖዚሽን ላይ አታገኙትም። ጨምሯል። ስትሬንግዙ ጨምሯል። ፓወሩ ጨምሯል። መንፈሳዊም ሰው ስትሆኑ ልክ እንደዛ ቮይስ የመጣ ሰዓት ቅድም የነበርንበት ስፍራ ላይ አታገኙንም። የዛሬ ዓመት የነበርንበት ስፍራ ላይ አታገኙንም። የዛሬ ዓመት የነበርንበት ስፍራ ላይ አታገኙንም። ሊግሮዶ ሳንዳራ ባህሻዴ ፕሮኮቶ ሳኪል ታርዳምባ ሳካታይ ጄሌ ብሬዴ ጌዴሌ ቦርዳ ጋዳንዳራ ባህሲያካቴ የነበርንበት ስፍራ ላይ አታገኙንም። የነበራችሁበት ስፍራ ላይ አትገኙም። ለዛ ነው ትንቢትን እንዳትንቁ፣ የሚመጡ የእግዚአብሔር ድምጾችን እንዳትንቁ። ከተማይቱ ውስጥ የእግዚአብሔርን ድምጽ እንድትንቁ የሚያደርግ ክፉ ንፋስ አለ። የእግዚአብሔርን ድምጽ እንድትንቁ የሚያደርግ፣ ትንቢት እንድትንቁ የሚያደርግ፣ መንፈሳዊ ስጦታዎችን እንድትንቁ የሚያደርግ፣ መንፈሳዊ ጸጋዎችን እንድትንቁ የሚያደርግ ክፉ ንፋስ አለ። እጅግ በጣም ክፉ፣ ላይፋችሁን የሚያጠፋ፣ ትዳራችሁን የሚያጠፋ፣ ሜሬጃችሁን የሚያጠፋ ድምጽ አለ፣ ንፋስ አለ። ክብር ለኢየሱስ ይሁን። ትንቢት እንዳትንቁ። የእግዚአብሔር የነገራችሁና ወደ እናንተ ሕይወት የሚልከው ድምጽ በሙሉ የጥንካሬያችሁ ምንጭ ነው። ኃይል የምታገኙት በዛ ድምጽ ውስጥ ነው። ፕራካታንዳራ ባህሻዴ ሌክርኤዲያ ክራዶሳንዳራ ባህሳካታይ ጄሌ ብሬዴ ጌዴሌ ቦርዳ ጋዳ እንዳላ ባህርሻዴ ኃይል የምታገኙት በዛ ድምጽ ውስጥ ነው። የዛሬ ዓመት የአንድ የአትሌቲክስ ውድድር ላይ ቤተክርስቲያናችን ውስጥ ሜዳሊያ ይዛ የመጣች ሴት አለች። ወርቅ አሸንፋ ማለት ነው። ኦልሬዲ አይ ቲንክ ዩቲዩብ ላይ ተለቋል ይመስለኛል። ቪዲዮ ዩቲዩብ ተለቋል አይደል? አዎ ዩቲዩብ እና ቲቪ ላይ ተለቋል። እና ያቺ ሴት የምትደውልበት ሰዓት የነበረችው ኤዥያ ውስጥ ነው። ውድድሩ የነበረው ኤዥያ ውስጥ ነው። አይ ቲንክ ቻይና ይመስለኛል ውድድሩ የነበረው። እና ያቺ ሴት ስትደውል ሚድል ኦልሬዲ በኢትዮጵያ ሚድናይት ሆኗል። እና እንደ ድንገት አንደኛው መንፈሳዊ ልጅን ወደ ቤቱ እየሸኘሁት ነው የደወለችው። ለሱ ነው የደወለችለት። ከዛ ለሱ በመደውልበት ታይም ላይ ነገ የሚደረገውን ውድድር ላለመወዳደር ወስናለች። ቢኮዝ እግሯ በሽተኛ ሆኗል። እግሯን ታማለች። እና ፕሮፌት አብሮኛል፣ መንፈሳዊ አባቴ አብሮኛል፣ ይጸልይልሻል አላት። ኦኬ ስልኩን ሰጠኝ። ላወዳደረገው ስልኩን እንደዚህ የምትባል ሴት አጠገብሻ ያለው እንደዚህ የምትባል ሴት ሯጫ ያለው እንደዚህ ተብላ መጠራ ሴት አለች። አዎ አንቺ እንዳትሮጪ ጫማሽ ላይ ተደግሞብሻል እና እግርሽ ተይዟል አልኳት። አዎ አለችኝ። አሁን እግርሽ ተፈቷል፣ ነገ አንደኛ ትወጫለሽ አልኳት። በደንብ ስሙኝ። እግሯ ተይዟል። እግሯ በሽተኛ ሆኖ የነገው ሩጫ እንዳትሮጥ ተደርጋለች። እግሯ በነገታው ሩጦ አንደኛ ወጣች። ይቺ ሴት ጥንካሬውን ያገኘችው ከምን ነው ይመስላችኋል? ከሰማችው ድምፁ ነው ለእግሯ ጥንካሬ ሆናት። ድምፁ ነው ለእግሯ ጥንካሬ ሆናት። ፕራካቶንዳራ ባህሻዴ ጄሌ ብሬዴ ጌዴሌ ቦር ዳንጋዳላ ባህርሻዴ ዛሬ አንድ ቢሮ ውስጥ ከአንድ ልጅ ጋር እያወራ ነበርና ልጅ ኦልሬዲ ቢዝነስ ከጀመረ 2 ዓመቱ ነው። 2 ዓመት እና በሆነ አጋጣሚ እየመጣ ያወራኛል። መንፈሳዊ ዳይሬክሽን ሰጠዋለሁ። ፕሮፌት አለኛ የስ አልኩት። ዲሲር ብቻ ከ130 ሚሊዮን ብር በላይ ቢዝነስ ሰርቻለሁ አለኝ። 130 ብር አይደለም ያልኩት፣ 130 ሺህ አይደለም ያልኩት፣ 130 ሚሊዮን ብር በላይ ቢዝነስ ሰርቻለሁ አለኝ። ሰማሁት። ከዛ ላስት ላይ ነገር ነገረኝ። የዚህ ሁሉ ሶርስ አለኝ
እግዚአብሔር አንድ ቃል ሊነገረኝ ለቢዝነስ የሚሆን ቅባት ሰጠቻለሁ ነው ያለኝ። የዚህ ሁሉ ሚሊዮን ብር ምንጭ ምን ይመስላችኋል? ድምፁ ነው። የዚህ ሁሉ ሚሊዮን ብር ምንጭ ምንድነው? የንግድ አቅሙ አይደለም፣ የንግድ ኤክስፒሪየንሱ አይደለም። የተለቀቀ ድምፅ አለ። በዛ ድምፅ ሂዶ ልጅየው ሲሮጥ ሩጫው እንደሌሎቹ አይደለም። በመለኮት አቅም ልክ ነው የሚሮጠው። ቢኮዝ የጥንካሬው ምንጭ ሰዎች አይደሉም። የጥንካሬው ምንጭ የተማረው ትምህርት አይደለም። የጥንካሬው ምንጭ መለኮት ነው፣ የድምፁ ባለቤት ነው። ለዛ ነው መጽሐፍ ቅዱሳችሁን ስታነቡ የእግዚአብሔር ድምፅ ይላል ምንን ያዘልላል? ስሬውን ያዘልላል። የሊባኖስ ምድረ በዳስ ምን ይላል? ያናውጣል። ድምፁ የዚህን ያክል ፓወርፉል ነው። ድምፁ የዚህን ያክል ፓወርፉል ነው። የጥንካሬ ምንጭ ነው። ፋስቲንግ በምትይዙበት ስፍራ ላይ የሚለቀቁ የእግዚአብሔር ድምጾችን የምትዋቸውን ህልምና ራእዮች እንደ ኖርማል ነገር እንዳትዋቸው። ብዙ ጊዜ እናገራለሁ፣ በመንፈሳዊ ነገር እንዳትቀልዱ። በመንፈሳዊ ነገር እንዳትቀልዱ። ቀልድ ቢያልቁባችሁ እንኳን በመንፈሳዊ ነገር እንዳትቀልዱ። በፎስ እንዳትቀልዱ፣ በተአምራት እንዳትቀልዱ፣ በትምህርት እንዳትቀልዱ፣ በእግዚአብሔር ሰዎች ቀልድ ቢያልቁባችሁ እንኳን ለመሳቅ የሚሆን ምክንያት ብታጡ እንኳን በእነዚህ ነገሮች እንዳትቀልዱ። በእነዚህ ነገሮች እንዳትቀልዱ። በምትዋቸው ህልሞች የምትዋቸውን ህልሞች ላይ ቸልተኛ እንዳትሆኑ። የምትዋቸው ራእዮች ላይ ቸልተኛ እንዳትሆኑ። የምትሰሟቸው ድምጾች ላይ ቸልተኛ እንዳትሆኑ። ካወቃችሁና ከነቃችሁባቸው ጥንካሬዎቻችሁ ናቸው። ጥንካሬዎቻችሁ ናቸው። ጥንካሬዎቻችሁ ናቸው። ምሳሌ በአትሌቲክስ ዓለም ክኒን ውጠው ታብሌት ወስደው አንደኛ ወጡ ሰዎች ወርቃቸው ይነጠቃል አይደል? ወርቃቸው ለምን እንደሚነጠቀው አንደኛ የወጡበት ብርታትና ጥንካሬ ምንጩ የነሱ ቦዲ አይደለም። ምንጩ የወሰዱት ታብሌት ነው። ዶፒንግ ተብሎ ምን ይባላሉ? ይነጠቃሉ። ምክንያቱም ምንጩ እነሱ አይደሉም። ምንጩ ምን ያሉት ነው? የተመገቡትና የወሰዱት ነገር ነው። የእናንተ እኮ የጥንካሬያችሁ ምንጭ ትምህርታችሁ አይደለም። የጥንካሬያችሁ ምንጭ እንደ አማኝ የምትሰሙት ድምፅ ነው። የምትሰሙት ድምፅ ነው። የሚለቀቅ ድምፅ ነው። ራካቶንዳራ ባህሻደ እና በእነዚህ ጾም ጸሎቶች ውስጥ የምትዋቸውን ህልሞች ጻፏቸው። እግዚአብሔር እንደዚህ ተናግሮ ነበር። እነዚህ ትምህርቶች ላይ የሚለቀቁ አዋጆችን ነብዩ በኩል እግዚአብሔር እንደዚህ ብሎ ነበር። እንደዚህ አውርቶ ነበር። በነብይ ሚራክል በኩል እንደዚህ ተናግሮ ነበር በሉ። በነብይ ሚራክል በኩል እንደዚህ አውርቶ ነበር፣ እንደዚህ ተናግሮ ነበር፣ እንደዚህ ብሎ ነበር በሉ። የሚለቀቁ ድምጾች እንደ ኖርማል አትዋቸው። ራእዮችን እንደ ኖርማል አትዋቸው። እንደ ቀልድ አትዋቸው። እግዚአብሔር በህልም አሳይቷችሁ አንድ ቢዝነስ ጀምራችሁ ፌል ቢያደርግ እንዳታቆሙ። ሁለተኛ ልክ እንደነዚህ እስራኤላውያን ሆኑ። ለሁለተኛ ሰልፍ ተዘጋጁ። ለሶስተኛ ሰልፍ ተዘጋጁ። ለአራተኛ ሰልፍ ተዘጋጁ። አንድ ስፍራ ላይ ስታክ እንዳትሆኑ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ድምፅ እንዲበዛላችሁ ጸልያለሁ። ህልም እንዲበዛላችሁ ጸልያለሁ። ራእይ እንዲበዛላችሁ ጸልያለሁ። ራእይ እንዲበዛላችሁ ጸልያለሁ። መንፈሳዊ ውጊያን የምታሸንፉበትን ጥንካሬ የምታገኙት በሚጸልይላችሁ ጸሎት ውስጥ አይደለም፣ በምትሰሙት የእግዚአብሔር ድምፅ ውስጥ ነው። ድምፅ ነው ጥንካሬ የሚሆናችሁ። ድምፅ ነው ጉልበት የሚሆናችሁ። ድምፅ ነው ኃይል የሚሆናችሁ። ድምፁ የሚለቀቅበት ስፍራ ላይ ኃይል ይበዛላችኋል። ድምፁ የሚለቀቅበት ስፍራ ላይ ጥንካሬ ይበዛላችኋል። ጉልበት ለመሮጥ ጉልበት ታገኛላችሁ። ለመንቀሳቀስ ጉልበት ታገኛላችሁ። ድምፁ ይበዛላችኋል። ድምፁ ይበዛላችኋል። ድምፁ ይበዛላችኋል። ድምፁ ይበዛላችኋል። በኢየሱስ ስም ኃይል ይበዛላችኋል። በኢየሱስ ስም ኃይል ይበዛላችኋል። ያልኩት በሕይወታችሁ ላይ ይሆናል። በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። በነበረን ላይ ፕሮግራም ይጠቀማችሁ እንደሆነ አምናለሁ። ዛሬ ያስተማርኩትን የእግዚአብሔርን ድምፅ እና ፋስቲንግ መንፈሳዊ ውጊያ የሚያገናኘውን ነገር በደንብ ደጋግማችሁ ስሙት። በድምፅ እንዳትቀልዱ። እግዚአብሔር በሚያሳያችሁ ህልሞች እንዳትቀልዱ።
በራእዮች እንዳትቀልዱ። የጥንካሬያችሁ ምንጭ ነው። የጥንካሬያችሁ ምንጭ ነው። የጥንካሬያችሁ ምንጭ ነው። ለዛ ነው ሁሉ ጊዜ እግዚአብሔር አንድ ነገር የተናገረኝ ሰዓት ያንን ነገር እስካላደረኩት ድረስ ለራሴ ረፍት አልሰጠውም። አደርገዋለሁ፣ እደጋግመዋለሁ፣ አደርገዋለሁ፣ እደጋግመዋለሁ። ቢኮዝ የኔ ጥንካሬና ጉልበት ምንጭ የማቃቸው ትምህርቶች አይደሉም። የጉልበቴና የጥንካሬ ምንጭ የምሰማው ድምጽ ነው። ድምጽ ባለበት ስፍራ ሁሉ ጥንካሬ አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በተለምዶ አትሌቲክስ ውስጥ እኮ አትሌቲክስና እግር ኳስ ውስጥ የተለመደ ነገር አለ። ኳስ ሲጫወቱና ሰዎች ሲሮጡ ሜዳ ላይ ታችሁ ከሆነ ደጋፊው ይጮሃል፣ ያጨበጭባል። ለምንድነው የሚጮህና የሚያጨበጭቡ? ኃይል ለመስጠት ነው። በድምጽ ውስጥ ኃይል እንዳለ ያውቃሉ። ለዛ ነው ድክምክም ብሎ የነበረ ተጫዋች ኳስ ያገባታ ያላችሁ ይሮጣል፣ ለኳሱ ይፋለማል። ምክንያቱም ኃይል በድምጽ ውስጥ ስላለ ነው። የእግዚአብሔር ድምጽ ደግሞ የሚሰጣችሁን ኃይል አስቡት። የእግዚአብሔር ድምጽ የሚሰጣችሁን ኃይል አስቡት። ክብር ለኢየሱስ ይሁን። ድምጹ እንዲበዛላችሁ ጸልያለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።